አንድ አምላክ በሚሆን በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ጥር 13 በቀን ለ7 ሰዓት ያህል ሲኦል ውስጥ ገብተው ይጸልዩ የነበሩትና ትንባሆ ስለሚጠጡ ሰዎች ጌታችን ታላቅ ምስጢርን የነገራቸው አቡነ ዘርአብሩክ ዕረፍታቸው ነው። በአሁኑ ሰዓት በዓለም ላይ ካለው ነባራዊ ሁኔታ ሳይንስ ጥናቶች እንደሚያሳዩትና የተባበሩት መንግስታት ድርጅት አንዱ ክፍል በጥናቱ ይፋ እንዳደረገው በየዓመቱ 200,000 ሰዎች አደንዛዥ እጽን መጠቀማቸውን ተከትሎ ለሞት ይዳረጋሉ። በአሜሪካን ሀገር ብቻ በየቀኑ ከ95 በላይ ሰዎች በአደንዛዥ እጽ ምክንያት ይሞታሉ። አደንዛዥ እጽን በክትባት መልክ ከሚወሰዱት ውስጥ አብዛኞቹ በደማቸው ውስጥ የኤችአይቪ ቫይረስ ይገኛል። በአሜሪካን ሀገር በአደንዛዥ እጽ ምክንያት የሞቱት ሰዎች ቁጥር በመኪና አደጋ እና በድንገተኛ እሳት በአደጋ ምክንያት ከሞቱት ሰዎች ቁጥር በ10% ብልጫ አለው። አደንዛዥ እጽና ሱስን በተመለከተ ዓለም መፍትሄ አጥታ ትባዝናለች። ችግሩ በዓለም ላይ ይህን ያህል የገዘፈውንና ብዙ ቀውሶችን እያስከተለ ያለውን የትንባሆ ጉዳይ አባቶቻችን እነ አቡነ ዘርአብሩክ ምስጢሩን አግኝተውታል። ምስጢሩንም ከፈጣሪ አግኝተው ከተረዱ በኋላ ጤናን የሚጎዳ ከመሆኑም በላይ ለዘላለም የነፍስን ቅጣት እንደሚያስከትል አደንዛዥ እጹም ከሰይጣን እንደተገኘ በግልጽ ነግረውናል። ጻድቁ አቡነ ዘርአብሩክ ትንባሆ ስለሚጠጡት ሰዎች ታላቅ ምስጢርን ከጌታችን የተነገራቸው ናቸው። በቅድሚያ የጻድቁን ሙሉ ታሪካቸው በማየት ቀጥሎ የትንባሆን ምስጢር እናያለን። አቡነ ዘርአብሩክ እንደ ተጋድሏቸውና እንደ ጽድቃቸው መጠን እንደተሰጣቸውም እጅግ ድንቅ ቃል ኪዳን መጠን በሁሉም አካባቢ እንደ ሌሎቹ አንጋፋ ቅዱሳን በደም ያልታወቁ እጅግ የከበሩ ታላቅ አባት ናቸው። አባታቸው ደመ ክርስቶስ እናታቸው ማርያም ሞገሳ ይባላሉ። ሀገራቸው ጎጃም ግሽ አባይ ነው። ዋሽራ ገዳም ካቀኑት አባቶች ውስጥ አንዱ የሆኑት ተስፋ ኢየሱስ የተባሉት ጻድቅ ወንድማቸው ናቸው። የመጀመሪያ ስማቸው ጸጋ ኢየሱስ ይባላል። ነሐሴ 27 ቀን ተወልደው ሃይማኖትን ተምረው ካደጉ በኋላ ዘርአብሩክ ብሎ ስም ያወጣላቸውና ጳጳስ አድርጎም የሾማቸው ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አቡነ ዘርአብሩክ ከመወለዳቸው አስቀድሞ ትንቢት ተነግሮላቸው ነበር። አባታቸው ደመ ክርስቶስ ዓይነ ስውር የነበረ ሲሆን አቡነ ዘርአብሩክ በተወለዱት ጊዜ ግን የአባታቸውን ዓይን አብርተውታል። አባታችን ዘርአብሩክ ገና በ7 ዓመታቸው ነው ረቡዕና ዓርብ መጾም የጀመሩ። በዚሁ በ7 ዓመታቸውም ይህን ዓለም ክፋቱን እንዳላይ ዓይኖቼን አሳውርልኝ በማለት ዓይናቸውን እንዲያጠፋላቸው አምላካቸውን ለምነው እንደ ፈቃዳቸው ዓይነ ስውር ሆነዋል። ነገር ግን ከ7 ዓመት በኋላ በ12 ዓመታቸው ጌታችን ለዓለም የምታበራ ብርሃን አድርገሃለሁና ዓይንህንም ይብራ በማለት ዓይነ ብርሃናቸውን መልሶላቸው እንዲያዩ አድርጓቸው። በዚህም ዕድሜያቸው በ12 ዓመታቸው 7ቱም አጽዋማት ይጾሙ ነበር። ከዚህም በኋላ ጌታችን የቅዱሳት መጻሕፍትን ምስጢር ሁሉ ገለጠላቸው። መጻሕፍተ ብሉያትን፣ መጻሕፍተ ሐዲሳትን፣ መጻሕፍተ ሊቃውንትን፣ መጻሕፍተ መነኮሳትን፣ አዋልድ መጻሕፍትን ሁሉ ገለጠላቸው። ከሟርት መጻሕፍት በቀር ያስቀረባቸው ነገር አልነበረም። የቅዱስ ያሬድም ዜማ እንዲሁ ገለጠላቸው። ጻድቁ ከሁሉ ቅዱሳን በበለጠ ሁኔታ 12 ክንፍ የተሰጣቸው ሲሆኑ በ12 ክንፎቻቸውም የሰማይን ደጆች ሁሉ ከገሃነመ እሳትንም አልፈው በመሄድ ቀጥታ በስሉስ ቅዱስ ዙፋን ፊት ይቆሙ እንደነበር ቅዱስ ገድላቸው ይናገራል።
እጅግ በሚደነቅና ከአእምሮ በላይ በሆነ ሁኔታ አባታችን ለ7 ቀናት በየቀኑ ለ7 ሰዓት ያህል በሲኦል ውስጥ ቆመው ይጸልዩ ነበር። ብዙዎቹ ቅዱሳን በምልጃቸው ነፍሳትን ከሲኦል ሲያወጡ ነው የምናውቀው እንጂ እንደ አቡነ ዘርአብሩክ በሲኦል ውስጥ ገብቶ ጸሎት የጸለየ ጻድቅ እስካሁን እኔ አላጋጠመኝም። አቡነ ዘርአብሩክ እንደ አባታችን አቡነ ተክለ ሃይማኖት ለጸሎት በመቆም ብዛት አንድ እግራቸው እስኪሰበር ድረስ በብዙ መከራ ተጋድለዋል። ከ24ቱ ካህናተ ሰማይ ጋር መንበሩን ያጥኑ ዘንድ ከፈጣሪያቸው ታዘው አጥነዋል። ጌታችን ለአቡነ ዘርአብሩክ ፍጥረታትን ከመፍጠር በቀር ያልሰጣቸው ስልጣን የለም። እግዚአብሔር ብፁዕና ቅዱስ ለሚሆን ለአባታችን ዘርአብሩክ እኔ ከስልጣኔ ስልጣንን፣ ከክብሬም ክብርን፣ ከጥበቤም ጥበብን፣ ከታምራቴም ታምራትን፣ ከስጦታዬም ስጦታ፣ ከትዕግስቴም ትዕግስትን፣ ከፍቅሬም ፍቅርን፣ ከትሕትናዬም ትሕትና፣ ከባለሟልነቴም ባለሟልነት ሰጥቼሃለሁና ሁሉ ከስልጣንህ በታች ሆኖ ይታዘዝልህ የሚል እጅግ ድንቅ ቃል ኪዳን ነው የሰጣቸው። ልዩ ልዩ ሀብታትን ሁሉ ሰጣቸው። ለሥላሴ ከሚገባ ከስግደትና በቃልና በስልጣን ፍጥረታትን ለመፍጠር በቀር ምንም ያልሰጠሁ የለም ብሎ ጌታችንም በማይታበል ቃሉ እንደነገራቸውና ቃል እንደገባላቸው በቅዱስ ገድላቸው ላይ ተጽፈዋል። አቡነ ዘርአብሩክ በወቅቱ በነበረው ገዥ ፊት በሐሰት ተከሰው ለ5 ዓመታት ያህል በእስርና በእንግልት ሲኖሩ በእነዚህ ጊዜያት ሁሉ ምግብ የሚበላ አይቀምሱም ነበር። ከእስር ሲፈቱ 5 ዓመት ሙሉ ሲሰጣቸው ያጠራቀሙት የነበረው ምግብ ትኩስ ሆኖ ተገኝቷል። ያሳሰራቸውም ንጉሥ ገና ሕፃን ሳለ እናቱ ልታስባርከው ወደ አባታችን ዘንድ ወስደው ነበር። አቡነ ዘርአብሩክም ሕፃኑን ከባረኩት በኋላ ለእናቱ ይህ ልጅሽ ወደፊት ይነግሳል፣ በንግስናው ዘመንም እኔን ያስርና ያንገላታኛል ብለው ይህ እንደሚሆን አስቀድመው ትንቢት ተናግረው ነበር። እንዳሉትም ልጁ አድጎ ሲነግስ ጭፍሮቹ ንጉሥ ሆይ አንተን የማይወድ ለቃልህም የማይታዘዝ አንድ መነኩሴ አለ በማለት ምንም እንኳን ንጉሱ ባያውቃቸውም በሐሰት ነገር ስለከሰሱለት በግዞት እንዲኖሩና እንዲታሰሩ አድርጓቸዋል። ጻድቁ በግዞት ሲወሰዱ እነዚህን መጻሕፍቶቼን ለሰዎች አደራ ብሰጣቸው ይክዱኛል፣ ቤተ ክርስቲያን ባስቀምጣቸው ይጠፉብኛል በማለት 7 መጻሕፍቶቻቸውን ለጊዮን ለአባይ ወንዝ አደራ የሰጡ ሲሆኑ ከ5 ዓመት በኋላ ከእስር ተፈተው ሲመለሱ በወንዙ አጠገብ እንደደረሱ ጸሎት ካደረጉ በኋላ ጊዮን ሆይ በእግዚአብሔር ፊት በአደራ የሰጠሁሽን መጻሕፍቶችን ግሺ ብለው እጃቸውን ወደ ወንዙ ሰደው መጻሕፍቶቻቸውን ሳይረጥቡና ሳይበሰብሱ ከወንዙ ውስጥ አውጥቷቸዋል። እንዲያውም አቦራውን ከመጻሕፍቶቻቸውን ላይ እፍ ብለው አራግፈውታል። በመጽሐፍ ቅዱስ እንደተጠቀሰው የጠለቀው ምሳር እየተንሳፈፈ ወደ ኤልሳዕ እንደመጣ ሁሉ አሁንም እንዲሁ የቅዱስ አባታችን መጽሐፍቶች አብሯቸው ከነበረውና ዙርባቤል ከሚባለው ደቀ መዝሙራቸው ጋር ወዳሉበት ተንሳፍፈው ሊመጡ ችለዋል። መጽሐፍቶቻቸውም አብሯቸው ለነበረው ደቀ መዝሙራቸው ካሳዩት በኋላ እንዲይዛቸው ሰጥተዋል። የጊዮን ወንዝ ግሽ አባይ ወይም አባይ እየተባለ መጥራት የጀመረው አቡነ ዘርአብሩክ ጊዮን ሆይ በእግዚአብሔር ፊት በአደራ የሰጠሁሽ መጽሐፍቶችን ግሺም ትፊ ብለው እጃቸውን ወደ ወንዙ ሰደው መጽሐፍቶቻቸው ሳይረጥቡና ሳይበሰብሱ ከወንዙ ውስጥ ካወጡበት ጊዜ ጀምሮ ነው። አባታችን በቦታው ላይ 30 ዓመት ሙሉ ቆመው ጸልየው ቦታውን የባረኩ ሲሆኑ
ጌታችንም በቦታው ላይ ትልቅ ቃል ኪዳን ሰጥቷቸዋል። ብፁዕ አባታችን ለጊዮን ወንዝ መጽሐፎችን በአደራ ሰጥተው በኋላም ከደቀ መዝሙራቸው ከዝሩባቤል ጋር መጽሐፍቶችን ከጊዮን ምንጭ ውስጥ ከተቀበለ በኋላ በጊዮን ውሃ ውስጥ ሳይረጥቡ በደረቅ መጽሐፍቶቼ የጠበቀ እግዚአብሔር ይመስገን ብሎ ፈጣሪውን አመሰገነ። ያን ጊዜም በውስጥሽ ታላቅ ድህነት ይደረግብሽ፣ ሕመምተኞቹም ሁሉ ይዳኑብሽ፣ መካኖቹም ይውለዱብሽ ብሎ ጊዮንን በቃሉ መረቃት፣ በእጁም ባረካት። ብፁዕ አባታችንም በዚች ቦታ ላይ ፈውስ፣ ረድኤት፣ በረከት ይደረግብሽ ብሎ ብዙ ዘመን ቆሞ ጸለየ። እግዚአብሔርም ጸሎቱን ሰምቶ ይህ በረከት፣ ረድኤት፣ ሀብት፣ ፈውስ እንደወደድህ እስከ ዘላለሙ በዚህ ቦታ ይሁንልህ አለው ተብሎ ነው በመጽሐፍ ገድላቸው ላይ የተጻፈው። ጻድቁ አቡነ ዘርአውሩክ ሌላው የሚታወቅበት ቢሄሞትና ሌዋታን የተባሉ እጅግ ግዙፋን የሆኑ ሁለት ዘንዶዎች ጥርሳቸውን ቆጥረው ምላሳቸው ሲጣበቅ የዓለም ፍጻሜ እንደሚሆን አስቀድመው ያወቁ ድንቅ ነቢይ የሆኑ አባት በመሆናቸው ነው። እነዚህም እጅግ ግዙፍ የሆኑ ሁለት እንስሳት ሴትና ወንድ ሆነው ምድርን እንደ መቀነት ከበው የያዙት ናቸው። ዝርዝር ታሪካቸው በመጽሐፈ አክሲማሮስ ስነ ፍጥረት በሚያስረዳው መጽሐፍ ላይ በስፋት ተጠቅሰዋል። አቡነ ዘርአውሩክ ሳይጠመቁ ለሚሞቱ አሕዛብ ጭምር ትልቅ ቃል ኪዳን የሰጣቸው ታላቅ አባት ናቸው። ይኸውም በቅዱስ ገድላቸው ላይ እንዲህ ተብሎ ተጽፏል። በስራው ሁሉ ፍጹም የሆነና ገድሉ ያማረ ቅዱስ አባታችንን በአድማስ ራስ ቆሞ ምስራቁንና ምዕራቡን ሰሜኑንና ደቡቡን እንዲባርክ በአፉ እስትንፋስም የምህረት እስትንፋስን እፍ እንዲል እስትንፋሱንም ከአድማስ እስከ አድማስ ጽንፍ እስከ ጽንፍ ይደርስ ዘንድ እግዚአብሔር አዘዘው። በእግዚአብሔር በቅዱስ ስሙ ያልተጠመቁ አሕዛብ በእስትንፋሱ ምክንያት ልጅነት አግኝተው እንዲከብሩ በቃል ኪዳኑ ተማጽነው ሳይጠመቁ በሚሞቱም ጊዜ ይህ ከእኔ የተቀበልከው ቃል ኪዳን ከጎኔና ከሰውነቴ እንደፈሰሰው ደሜ ይሁንላቸው በማለት ለዓለም መድኃኒት አድርጎ ቃል ኪዳን ሰጠው። ዳግመኛ በቅዱስ አባታችን ዘርአውሩክ ስም ከእግዚአብሔር ምሕረትን ለምነው በሚሞቱበት ጊዜ በውሃ በመንፈስ ቅዱስ እንደተጠመቁ ይሁንላቸው ብሎ ነገረው። በከበረና በገናና ስሙ የተጠመቁ ሕዝቡም በኃጢአታቸው በወደቁ ጊዜ በስራቸውም በረከሱ ጊዜ በጻድቁ ጸሎት ቢማጸኑ በቃል ኪዳኑ ቢያምኑ ይህ እስትንፋሱ የኃጢአት ማስተስሪያ ይሁናቸው ብሎታል። ጻድቁ አባታችንም የእግዚአብሔርን ትእዛዝ በሰማ ጊዜ ከዚያ በፊት ለሌሎች ያልተሰጠ ቃል ኪዳን ተቀብሎ በአድማስ ላይ ቆመ። በዚያም ቆሞ መንፈሳዊ እስትንፋሱን በምድር ላይ እፍ አለ። ያም የሕይወት እስትንፋስ በአራቱ ማዕዘን ደርሶ በኃጢአታቸው መከራ የተቀበሉ ለበደላቸውም የተገዙ ሰዎች በፈጣሪያቸው ስም እንዲከበሩ ዓለሙን ሁሉ ባረከ ይላል ቅዱስ ገድላቸው። ይህም የሚያሳየው መድኃኔዓለም ክርስቶስ የሰውን ልጆች ምን ያህል እንደወደዳቸውና በትንሽ ምክንያት የመዳንን መንገድ ያዘጋጀላቸው መሆኑን ነው። ሌላው አቡነ ዘርአውሩክ እሳቸው በባረኳት ምድርና በልጆቻቸው ላይ ችግርና ረሃብ እንደማይደርስባቸው ቃል ኪዳን የተሰጣቸው ድንቅ አባት ናቸው። ይኸውም በቅርቡ እንኳን በ1977ቱ የረሃብ ዘመን በግልጽ ስለታየ ታሪክ ይመሰክረዋል። በዚህ ወቅት ከወሎና ከሌሎችም ቦታዎች በረሃብ ተሰዶ ጎጃም ለመጣው የሀገራችን ሕዝብ የአቡነ ዘርአውሩክ በረከት ከበቂ በላይ ነበር። ጻድቁ በጎጃም ባህር ዳር አካባቢ 2 ቤተ ክርስቲያን አላቸው። የአባይ ምንጭ መነሻ የሆነው ፈለገ ጊዮን ግሽ አባይ
ከባህር ዳር ከተማ 174 ኪሎ ሜትር የሚርቅ ሲሆን ከባህር ዳር ቲሊሊ ከቲሊሊ ሰከላ በመሳፈር በቦታው ላይ ለብዙ ዘመን ቆመው በመጸለይ ታላቅ ቃል ኪዳን የተቀበሉበትን እጅግ ተአምረኛ ፈዋሽ የሆነው ጸበላቸውን ማግኘት ይቻላል። ቦታው መጽሐፋቸውን ለአባይ ወንዝ አደራ የሰጡበት ነው። ሌላኛው ቤተ ክርስቲያናቸው ከባህር ዳር የ2 ሰዓት የመኪና መንገድ ርቀት ላይ በምትገኘውና እንዴት በምትባለው አዴት በምትባለው ቦታ የሚገኘው ነው። የአቡነ ዘርአብሩክ መካነ መቃብራቸውና ከሰማይ የወረደላቸው መስቀል እዚህ ይገኛሉ። ቦታውን የረገጠ ሁሉ ከመካነ መቃብራቸው ላይ እምነት ይወስዳል፣ በመስቀሉም ይባረካል። ነገር ግን ጻድቁ በቃል ኪዳናቸው መሰረት በዚህ መስቀላቸው የተባረከ ሁሉ ዲቁናን ክህነትን መቀበል ስለሚችል ሴቶች አይባረኩበትም።